በህልማችሁ በአየር ላይ ስትበሩ፣ ውሃው ስትንሳፈፉ ወይ ስትሰምጡ፣ ወይ የሆነ ክፉ እንስሳ ሲያባረራችሁ፣ ወይ ከሆነ ነገር ላይ ተንሸራታችሁ የምትወድቁ ከሆነ፣ በደመና ውስጥ ስትሆኑ፣ ራቁታችሁን ስትሆኑ፣ ወይ ደግሞ አዲስ ልብስ ነጭ ልብስ ሲደረግላችሁ፣ ሞት ወይ ደግሞ ከሞተ ሰው ጋር መገናኘት፣ ፈተና ስትፈተኑ፣ ወይ ደግሞ መንገድ ሲጠፋባችሁ፣ እነዚህን 10 ህልሞች የምትመለከቱና ምን ይሆን መልእክቱ ብሎ ያሳሰባችሁ ከሆነ ይሄ ቪዲዮ በእርግጥ ለእናንተ ነው። እንደዚህ አይነት ህልሞች ዝም ብሎ የአእምሮ ክስተቶች አይደሉም። ይልቁንስ መለኮታዊ የሆኑ ግንኙነቶች፣ አቅጣጫ እናንተ የምታገኙበት ወይ ጥንቃቄ የሚነገራችሁ መንገድ ነው። መጽሐፍ ቅዱሳዊ ነው ህልም ማለት። ዮሴፍ ጀምሮ በመጽሐፍ ቅዱስ መጀመሪያ አካባቢ ካሉ ታሪኮች እስከነ ዳንኤል ድረስ እንዲሁም ደግሞ በአዲስ ኪዳን የጌታ ኢየሱስ ክርስቶስን አባት ዮሴፍን ጨምሮ በጣም ብዙዎች በህልም ሲመሩ የምናይበት መጽሐፍ ቅዱስ ነው። ምናልባት እናንተንም እግዚአብሔር በህልም አቅጣጫ ሊያሳያችሁ ሊመራችሁ ፈልጎ ሊሆን ይችላል። በዚህ ቪዲዮ ላይ እነዚህን 10 ህልሞች ቅድም የነገርኳችሁን ትርጓሜያቸውን በደንብ አድርጌ እነግራችኋለሁ። እስከ መጨረሻው ይህንን ቪዲዮ መከታተላችሁን አስተውሉ። ምክንያቱም ምናልባት የሆነ ቀን ይህንን ህልም ልታዩ ትችላላችሁ፣ ወይ ደግሞ እናንተ ያያችሁትን ህልም መፍትሄ የምታገኙበት ሊሆን ይችላል። እናንተ ባቀረባችሁልኝ ጥያቄ መሰረት ቀጥሎ ያሉትን ህልም ከመጽሐፍ ቅዱሳዊ መሰረት አንጻር ትርጓሜው ምን ሊሆን ይችላል የሚለውን በቀጥታ ወደ እናንተ ተረጉምላችኋለሁ። በእርግጠኝነት ይህንን ቪዲዮ ከደረሳችሁ ላይክ በማድረግና ኮሜንት ላይ እናንተ ግን ያያችሁት ለየት ያለ ህልም ካለ፣ ምናልባት ምን ይሆን የምትሉት ህልም ካለ እንድታስቀምጡልን እንጠይቃችኋለሁ። ቀጥታ ወደ መልእክቱ። የመጀመሪያው የምንመለከተው በውሃ ዙሪያ ላይ የምታዩትን ህልም ነው። ወይ በውሃ ውስጥ ስትሰምጡ፣ ወይ ጎርፍ ነገር ሲወስዳችሁ ምን ማለት ሊሆን ይችላል? ውሃ በጣም መጽሐፍ ቅዱስ ላይ ብዙ ጊዜ ከተጠቀሱ ነገሮች መካከል አንዱ ነው። በመጀመሪያ የእግዚአብሔር መንፈስ ሰፎበት የነበረም ውሃ አካል እንደሆነ እንዳትረሱ። ታዲያ በህልማችሁ ውስጥ በጣም ጥርት ያለ ኩልል ያለ ደስ የሚያሰኝ ውሃ እየተመለከታችሁ ከሆነ ያ ውሃ የመንፈስ ቅዱስ መገኘትን፣ መታነጽን፣ መንጻትን የሚያሳይ እግዚአብሔር በእናንተ ህይወት ላይ አንድ የሚያጠራው የሚያነጻውና በመልካም ተጽዕኖ ውስጥ እንደምትሆኑ አቅጣጫ እየሰጣችሁ ነው። በተቃራኒው ደግሞ የደፈረሰ ጎርፍ የሆነ አደጋ የሚያሳይ ደግሞ ውሃ ከሆነ በእርግጥ ምናልባት የፈተና ምልክትን እያሳያችሁ በህይወታችሁ ውስጥ አንድ ፈተና ሊመጣ እንደሆነ ወይ ከባድ ተጽዕኖ ሊመጣባችሁ እንደሆነ የሚያመላክት ምልክት ሊሆን ይችላል። ታዲያ ያ ማለት ግን እንድንፈራና እንድንደነግጥ ብቻ ላይሆን ይችላል። መጽሐፍ ቅዱስ ትንቢተ ኤርምያስ ላይ በውሃ ውስጥ ባለፍክ ጊዜ አላሰጥምህም ይላል። በውሃ ውስጥ ማለፍን ከፈተና ጋር ያያይዘዋል መጽሐፍ ቅዱስ። እንዲሁም ጌታ ኢየሱስ ክርስቶስ ደግሞ የህይወት ውሃ ወንዞች ከሆድህ ይፈልቃሉ ብሎ ሲናገርም እናየዋለን። ስለዚህ ውሃ እጅግ መንፈሳዊ ነገር ነው። ከውሃ ጋር የተያዘ ህልም የምታዩ በእነዚህ መንገዶች ልትፈቱ ትችላላችሁ። ሁለተኛው የህልም አይነት ደግሞ መብረር ወይም ወደ ላይ መውጣት፣ በአየር ላይ ሆናችሁ ራሳችሁን ስትመለከቱ። እንደዚህ አይነት ህልሞች በጣም ጥንቃቄ የሚፈልግ ትርጉም ያስፈልጋቸዋል። ብዙ ጊዜ መብረር ሁለት ነገር ያሳያል። የመጀመሪያው ኤሊቬሽን፣ ከፍ መደረግ፣ ከነበራችሁበት መንፈሳዊ አቋም ሊሆን ይችላል፣ የሥራ ሁኔታ ላይ ሊሆን ይችላል። ካላችሁበት ነገር እግዚአብሔር በሆነ ነገር ከፍ ሊያደርጋችሁ እንደሆነ ምልክትን እየሰጣችሁ ነው። ትዝ ይላችኋል፣ ለደካማው ኃይልን ይሰጣል ይላል ኢሳይያስ ምዕራፍ 40 ላይ አይደል? ጉልበት ለሌለው ጉልበትን ይሰጣል ይልና እግዚአብሔርን በመጠባበቅ የሚጠባበቁ ግን ኃይላቸውን ያድሳሉና እንደ ንስር በሰማይ በከፍታ ይበራሉ ይላል። ስለዚህ ህልም ሁል ጊዜ በህልማችሁ ውስጥ ከፍ መደረግን፣ የሆነ ከፍታ ላይ ስትበሩ ካያችሁ፣ ወይ ከሆነ ችግር እግዚአብሔር አላቆ፣ ከሆነ ሸክም እግዚአብሔር አላቆ ወደሆነ ከፍታ ሊወስዳችሁ ነው። በዚህ እንግዲህ ጥቅስ መሰረት የምንረዳው በዛ ነው። እንደ ንስር በክንፍ ይወጣሉ አይደል የሚለው፣ ሊያወጣችሁ ያለበት ችግር ጉዳይ የሆነ ተጽዕኖ ያላችሁበት ዓለማዊ ነገር ሊሆን ይችላል። ከዛ ነገር ሊያወጣችሁ እንደሆነ ያሳያል። ወይ ደግሞ የሆነ ፕሮሞሽን፣ የሆነ ከፍታ፣ መንፈሳዊ እድገት ኤሊቬሽን ካልሆነ በስራ በምናምን የሆነ ከፍታ ላይ ልትደረጉ እንደሆነ የሚያመላክት ምልክት ሊሆን ይችላል። ሶስተኛው የምንመለከተው መውደቅ፣ መንሸራተት ከሆነ ነገር ላይ ድልጥ ሲያረጋችሁ ከሆነስ ይሄ ነገር ልክ ከባክስላይድ ጋር ከእግዚአብሔር መንገድ የመሳት ወይ ደግሞ ቁጥጥር ማጣት፣ የእምነታችሁ መዋዠቅ፣
እንደዚህ አይነት ከባድ ሁኔታዎች ላይ መሆናችሁን የሚያሳይ ነው። በተለይ ከትዕቢት ጋር ይገናኛል። እግዚአብሔር በትዕቢት ውስጥ ሆናችሁ ከተመለከታችሁ የሆነ ነገር ሊያዳልጣችሁ እንደሆነ እያሳያችሁ ወይም ምልክት እየተናገራችሁ ሊሆን ይችላል። ሐዋርያው ጳውሎስ እንደዚህ አለ፣ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ አለ። ማዳለጥ ማለት ሰው አስቦት የወደቀው አወዳደቅ ሳይሆን ሳያስበው ያቆመኛል ብሎ የቆመበት መሬት እንዳዳለጠው የሚያሳይ ነው። ስለዚህ ትክክለኛ ያልሆነ መሰረት ላይ መቆማችሁን ወይ እናንተ ትክክለኛ ያልሆነ ሁኔታ የልብ ቅኝት ላይ መሆናችሁን የሚያሳይ ድንገት ሊያንሸራትታችሁ ያለ ነገር ከፊታችሁ እንዳለና መጠንቀቅ፣ ማየት፣ አረማመዳችሁን ማስተካከል እንዳለባችሁ እግዚአብሔር እየተናገረ ነው። ምሳሌ ምዕራፍ 16 ቁጥር 18 ላይ ትዕቢት ውድቀትን፣ ኩሩ መንፈስም ውድቀትን ቀድሞ ይመጣል ይላል። ስለዚህ ምናልባት በእንደዚህ አይነት ሁኔታ በእንደዚህ አይነት ቅኝት ውስጥ መሆናችንን ራሳችንን ዞር ብለን የምንፈትሽበት የምናይበት ምክንያት ሊሆነን ይችላል። አራተኛው ደግሞ ወይ በጠላት ወይ ደግሞ በክፉ እባቦች በሚል ለምሳሌ እንደ እባብ ወይ ደግሞ አንበሳ ወይ የሚያስፈራሩ ጥቁር እንስሳቶች ሲከተሏችሁ፣ ሲያበረሯችሁ፣ ሊይዟችሁ ሲሞክሩ ወይ የሆነ ጥቁር የለበሰ ፊቱ የማይታይ ሌባን የሚወክል አካል እናንተን ለመያዝ ሊያስጨንቅ ሲሞክር ስታዩ በጣም ወሳኝ ጥንቃቄ ማድረግ ያለባችሁ አንደኛው ጊዜ ደግሞ ይሄ ነው። ብዙ ጊዜ ጠላት ዲያብሎስ እኛን ሊያጠቃን ሲፈልግ በሆነ አቅጣጫ ላይ ክፍተት አግኝቶ በህይወታችን ላይ የሆነ ጨዋታ ቁማር ሊቆምር ሲፈልግ እግዚአብሔር ሊያነቃን ደግሞ ቀድሞ በህልም በዛ መንገድ ሊናገረን ይችላል። ስለዚህ እንዲህ አይነት ህልሞች ግልጽ የሆኑ መንፈሳዊ ውጊያ ላይ መሆናችሁን የሚያጋልጡ ናቸው። ወይ የተደበቀውን የጠላት አሰራር በህይወታችሁ ላይ እያጠመደ ያለውን ወጥመድ እንዲያሳያችሁ እግዚአብሔር በህይወታችሁ በህልም እየተናገረ ሊሆን ይችላል። መጽሐፍ ቅዱስ በግልጽ አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ባለጋራችሁ ዲያብሎስ የሚውጠውን እየፈለገ እንደ አንበሳ እያገሳ ይዞራል ይላል እና እየዞራችሁ ያለ ሰይጣን እንዳለ ግልጽ እንዲሆንላችሁ መንፈስ ቅዱስ ሊናገራችሁ ሲፈልግ አንዳንዴ በእንደዚህ አይነት መልኩ በህልም ያሳያችኋል። ወይ ደግሞ ውስጣችሁ ፍርሃት ሊለቅም ሲፈልግ ሰይጣን እንዲህ አይነት ነገርን ውስጣችሁ እንድታስቡ ሊያደርግም ይችላል። በአንድም ሆነ በሌላም ግን በሉቃስ ወንጌል ምዕራፍ 10 መሰረት እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ ይላል። ስለዚህ በኢየሱስ ክርስቶስም በማመንና በመታመን በእንደዚህ አይነት ህልም ላይ ያላችሁ ሰዎች በእምነት ተነስታችሁ ስትነቁ እየተቃወማችሁ ጠላታችሁን ዲያብሎስን ስሙን ስራውን እያፈረሳችሁ በኢየሱስ ስም ልትቃወሙት ይገባል። እንዲህ ማድረግ የኔና የናንተ ኃላፊነት ነው። እግዚአብሔር እየመጣ ጠላታችንን ሁሉ ያባረራል ማለት አይደለም። ይልቁንስ ጠላቶቻችንን እንድናባረር ስልጣንን ለኔና ለናንተ አሳልፎ ሰጥቶናል። ስለዚህ ይሄ የናንተ ኃላፊነት ነው። ጠላታችሁን ወግድ የማለት እስቲ አንድ ጊዜ ከኔ ጋር ወግድ በሉ። እስቲ አንዴ ድገሙት፣ ወግድ በሉ። ትክክለኛ አባባል ነው። ኢየሱስ ክርስቶስ ትዝ ይላችኋል፣ ጴጥሮስ ሊፈትነው ሲል ጠላት አንደበቱን ተጠቅሞ ይህማ አይሁንብህ ጌታ ሆይ ይለዋል። ማቴዎስ ምዕራፍ 16 ላይ ታገኙታላችሁ ክፍሉን። ኢየሱስ ዘወር ብሎ አንተ ሰይጣን ከኔ ዘወር በል ነው ያለው። ለምን ሲባል በመንገዴ ላይ እንቅፋት ሆነህብኛል አለው። ከኔ ዘወር በል ማለት መንፈሳዊ ንግግር ነው። በኢየሱስ ስም አንተ ሰይጣን ከሐሳቤ፣ ከመንገዴ፣ ከድርጊቴ፣ ከአካሄዴ፣ ከጉዞዬ፣ ከህልሜ፣ ከዓላማዬ ዘወር በል በኢየሱስ ስም። ከቤተሰቤ፣ ከስራዬ፣ ከልጆቼ፣ ከትዳሬ ዘወር በል በኢየሱስ ስም። ከትምህርቴ፣ ከአኗኗሬ ዘወር በል በኢየሱስ ስም። እንዲህ የማለት ድፍረት እንዲኖራችሁ በጌታ በኢየሱስ ስም ዛሬ ጸልይላችኋል። እስቲ ግን አንድ የመጨረሻ ዘወር በል እንላለን። 1 2 3 ዘወር በል። በቃ አምስተኛው ህልም ደግሞ በደመና ውስጥ ሆናችሁ ራሳችሁን ስትመለከቱ አሊያም ብርሃን ስታዩ በጣም መንፈሳዊ ጥልቅ ትርጉም አለው። ይሄ ደግሞ ማለት እግዚአብሔር ጸሎታችሁን እንደሰማ ከእናንተ ጋር እንደሆነ እግዚአብሔር እየመራችሁ እንደሆነ የሚያሳይ መለኮታዊ የእግዚአብሔር አቅጣጫ ነው። ትዝ ይላችኋል፣ እግዚአብሔር ከግብፅ ባወጣቸው ጊዜ የእስራኤልን ህዝቦች ከነሱ ጋር መሆኑን የገለጠበት አንዱ የእሳት አምድና የደመና አብሯቸው መኖር ነው። ደመናው መጥቶ ቤተ መቅደሳቸው ላይ ወይም ደግሞ የማደሪያው ድንኳን ላይ ባረፈ ጊዜ እግዚአብሔር ከነሱ ጋር እንደሆነ ይታወቃቸዋል። ደመናው ደግሞ ተነስቶ መንቀሳቀስ ሲጀምር እግዚአብሔር እየተንቀሳቀሰ እንደሆነ አውቀው እግዚአብሔርን ይከተሉታል። መጽሐፍ ቅዱስ ደግሞ በራእይ ምዕራፍ 1 ቁጥር 7 ላይ እነሆ ከደመና ጋር ይመጣል አይኖችም ሁሉ ያዩታል ይላል እና ብዙ ጊዜ እግዚአብሔር በእናንተ ህይወት ውስጥ መገኘቱን ከእናንተ ጋር መሆኑን የሚገልጥበት ምልክት ነው። ደመና የሚለው የእግዚአብሔርን ክብር፣ ፕሬዘንስ፣ መገኘቱን፣ ምሪቱን የሚያሳዩ ነገሮች ናቸው።
በሌላ ቋንቋ ደግሞ መዝሙር 27 ቁጥር 1 ላይ እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው ይላል። ስለዚህ ብርሃንና ደመና የእግዚአብሔርን ምድሪት አቅጣጫ፣ ክብሩን፣ ሞገሱን ከእናንተ ጋር መሆኑን፣ ጸሎታችሁን እየሰማ መሆኑን የሚያሳዩ ምልክቶች ናቸው። እንኳን ደስ አላችሁ እንደዚህ አይነት ህልም ያያችሁ ሰዎች። ካልሆነም ደግሞ በቅርብ ጊዜ ውስጥ እንደምታዩ አልጠራጠርም። ስድስተኛው ህልም ልብስ መገፈፍ፣ እርቃን መሆን፣ ራቁትን መሆን ነው። እንዲህ አይነት ህልሞች እፍረትን፣ መንፈሳዊ ራቁትነትን፣ የመንፈሳዊ ክብርን መገፈፍን፣ መንፈሳዊ ትጥቅ ማጣትን፣ የጽድቅን ልብስ ማውለቅን የሚያሳዩ ናቸው። ብዙ ጊዜ ከኃጢአት ጋር በተገናኘ ነው እንዲህ አይነት ነገሮች የሚገለጡት። በዛው ልክም ደግሞ እውነተኛ ማንነትን ወይም መዋረድን በእግዚአብሔር ፊት ይዞ መቅረብንም ሊያሳይ ይችላል። ነገር ግን እነዚህ በሁለቱም አቅጣጫ ሊሆን እንደሚችል አስባችሁ ህይወታችሁ እናንተ ናችሁ የምታውቁት። ማለት በሆነ ኃጢአት ውስጥ ተገኝታችሁ ከሆነ የሆነ ልክ ያልሆነ እየተለማመዳችሁት እየቀጠላችሁት ያለ ነገር ውስጥ ከሆናችሁ እግዚአብሔር ክብራችሁን እያጣችሁ እንደሆነ፣ ጽድቃችሁ እየተገፈፈ፣ መንፈሳዊ ትጥቃችሁ እየላላ፣ መሸፈኛችሁ ሀፍረተ ቢስ እየሆናችሁ እየተጋለጣችሁ እንደሆነ እያሳያችሁ ነው። በዛው ልክ ግን በእግዚአብሔር ፊት ደግሞ በባዶነት ራሳችሁን አዋርዳችሁ ይኸው ጌታ ሆይ ሁሉ ነገር በቃ አንተ አንጻኝ እጠበኝ ደግሞ ለማለትም እንደቀረባችሁ የሚያሳዩ ሊሆኑ ይችላሉ። ራእይ ምዕራፍ 3 ቁጥር 18 ላይ ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን ከተናገራቸው መልእክቶች አንዱ ራቆትሽን እንዳትሆኚ እንዳትዋረጂ ነጭ ልብስን ከኔ ግዙ ብሎ ሲመክር እናያለን። እና ራቆት መደረግ ማለት ብዙ ጊዜ በኃጢአት በነውር መዋረድ፣ እርቃን መሆን፣ ባዶ መሆኑን የሚያመላክት ነው። በሌላ በኩል ደግሞ የኤፌሶን ምዕራፍ 6 ላይ ስለ ትጥቅ የእግዚአብሔር የጦር ዕቃ ሲያወራ የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። ስለ መልበስም እየተናገረ ነው። ምናልባት መንፈሳዊ ትጥቃችንን አውልቀን ከሆነ እግዚአብሔር እንድንለብስ እያበረታታን እየተናገረንም ሊሆን ይችላል። ስለዚህ በእንደዚህ አይነት ሁኔታ ህልም ስትመለከቱ እነዚህን ሁለት ነገሮች ኮንሲደር አድርጋችሁ ተመልከቱ። እርግጠኛ ነኝ ያላችሁበትን ሁኔታ ስለምታውቁ ከእኔ ይልቅ እኔ ከማብራራው ይልቅ እናንተ በዚህ አይነት ህልም ውስጥ ስታሳልፉ ይገባችኋል ወይ ጠንቀቅ ብላችሁ ንስሐ ፊት እንድትቀርቡ እግዚአብሔርን ካላችሁበት የኃጢአት ልምምድ ነፃ ወጥታችሁ የእግዚአብሔርን ክብር መልሳችሁ እንድትለብሱ መጎናጸፊያችሁን መንፈሳዊ ትጥቃችሁን መልሳችሁ እንድታነሱ እግዚአብሔር እያስታወሳችሁ ሊሆን ይችላል። ሰባተኛው ደግሞ አዲስ ልብስ መልበስ ወይም ነጭ ልብስ ስትለብሱ ስታዩስ ምን ማለት ይሆን ትርጉሙ? ነጭ ልብስ ወይ አዲስ ልብስ ሁል ጊዜ የሚያሳየው የአዲስ ህይወት ምዕራፍ ጅማሬ ወይ አዲስ የጽድቅ ህይወት ጅማሬ። ብዙ ጊዜ በተለይ ጌታን የማታውቁ ከሆነ ከዚህ በፊት መንፈሳዊ ህይወት ከሌላችሁ ጌታ አዲስ ልብስ ሲያለብሳችሁ ካያችሁ ከእግዚአብሔር ጋር ልትተዋወቁ ዳግም ልትወለዱ እንደገና አዲስ የህይወት ምዕራፍ ልትጀምሩ እንደሆነ እግዚአብሔር ምልክትን እየሰጣችሁ ነው። ታዲያ ይሄ አዲስ ልብስ ክብርን፣ ቅድስናን፣ ጽድቅን፣ አዲስ ምዕራፍን፣ የበላይነትን፣ ድልን መቀዳጀትን የሚያሳዩ ሁሉ ሊሆኑ ይችላሉ። በህይወታችሁ እርግጠኛ ነኝ እግዚአብሔር ሊጀምረው ያለ አዲስ ምዕራፍ አለ ማለት ነው። እናንተ ሰዎች እጅግ በጣም ተዘጋጅታችሁ ተጠባብቃችሁ ሊያስገባችሁ ወዳለ ነገር በጉጉት እንድትጠባበቁ አሳስባችኋለሁ። ኤፌሶን ምዕራፍ 4 ቁጥር 22 ላይ አሮጌውን ልብስ አውልቃችሁ አዲስን ልብስ ልበሱ ብሎ እንደሚናገረው ማለት ነው። አሮጌ ምዕራፍ የትላንት ህይወታችሁ፣ የኃጢአት ልምምዳችሁ፣ የማይረባው ማንነታችን ሁሉ ተገፎ ወልቆ አዲስ የሆነ ማንነት በክርስቶስ ኢየሱስ የተገኘ ንጹህ የሆነ ጽድቅ ያለበት፣ ቅድስና ያለበት፣ ሞገስ ያለበት፣ ድል ያለበትን ህይወት ልንቀዳጅ እንደሆነ እወቁ። ምናልባት እንዲህ አይነት ግን ህልም አይታችሁ ደግሞ ይሄን ገጠመኝ አላገኛችሁ። ምናልባት ይሄ እናንተ ገጠመኝ ሊሆን ይችላል። በተለያየ ህይወት ውስጥ በተለያየ ሁኔታ ውስጥ ያላችሁ አጋጣሚ በሚመስል እንኳን ይሄን ቪዲዮ የከፈታችሁ አዲስ ልብስ ጌታ ሲያለብሳችሁ ያያችሁ ግን ከእግዚአብሔር ጋር አዲስ ህይወት ጅማሬ ያልጀመራችሁ በንስሐ ወደ ጌታ መመለስ የምትፈልጉ ወይ ጌታን መቀበል የምትፈልጉ አዲስ ህይወትን መልበስ የምትፈልጉ በዚህ በመሃል አቁሜ አንድ ጥያቄ ልጠይቃችሁ ፈልጋለሁ። ጌታን መቀበል እፈልጋለሁ፣ ጸልይልን፣ ቃል ኪዳን ማድረግ እፈልጋለሁ፣ አዲስ ህይወት መጀመር እፈልጋለሁ፣ ያ ነው እኔ የተመለከትኩት የምትሉ አሁን ከኔ ጋር ይህንን ቃል ኪዳን እንድታደርጉ አሳስባችኋለሁ። ሁላችሁም እስቲ ከኔ ጋር እጃችሁን ከፍ አድርጉ። ይህንን ጸሎት አብራችሁን ይጸልዩ። ከኔ በኋላ ከልባችሁ በሉት። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም ወደ አንተ መጣለሁ። በዚህ ሰዓት ኢየሱስ ክርስቶስን የህይወቴ ጌታ የህይወቴ አዳኝ አድርጌ እቀበላለሁ። እግዚአብሔር ሆይ ልጅህ አድርገህ ተቀበለኝ። በኢየሱስ ስም አሜን፣ 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 አሜን። መጽሐፍ ቅዱስ እንደሚለው ከዛሬ ጀምሮ እናንተ አዲስ ፍጥረት ሆናችኋል፣ ዳግም ተወልዳችኋል።
የእግዚአብሔር ልጅ ሆናችኋል። ነገር ግን ባላችሁበት ስፍራ መንፈሳዊ ክትትል ስለሚያስፈልጋችሁ ቤተ ክርስቲያን ያለበት ቦታ ላይ ሄዳችሁ ብትተከሉ፣ መንፈሳዊ ትምህርት አስተምሩን ብትሏቸው ይጠቅሟቸዋል፣ ይረዷቸዋል። ምናልባት ደግሞ እንደዚህ አይነት ቦታ እኮ የማገኝበት ሁኔታ ላይ አይደለሁም ካላችሁ እዚህ ጋር በምትመለከቱት ስልኮች ደውሉልን። እኛ ራሳችን እናንተ እንከታተላችኋለን፣ መንፈሳዊ ትምህርቶችን እናስተምራችኋለን፣ አገኛችኋለሁ፣ ጸልይላችኋለሁ፣ አብረን የእግዚአብሔርን ቃል እንማማራለን። የቀሩኝ 3 ነጥቦች አሉ። 8ኛ ነው 2 ነጥቦች አሉ። የቀሩኝ 2 ነጥቦች አሉ። 8ኛው ምን ይመስላችኋል? አዎ ሞት ወይም ከሞተ ሰው ጋር መገናኘት ምንድን ነው? በህልም ውስጥ እንዲህ አይነት ነገሮችን የማየት ትርጓሜው ለምሳሌ የሞተ አያት ሊሆን ይችላል፣ እናት ልትሆን ትችላለች፣ ወንድም፣ እህት። ከነዚህ ሰዎች ጋር ስትገናኙ ወይ እናንተ ጉድጓድ ሲቆፈርባችሁ ካያችሁ ወይ የሞተ ሰው ከተመለከታችሁ ምንድን ነው ትርጉሙ? አንዳች ትርጉም አለው። ነገር ግን ሞት ሁል ጊዜ አካላዊ ሞትን ያመለክታል ማለት አይደለም። በዛው ልክም ደግሞ የሞቱ ሰዎችን ማየት በጣም ከባድ ትርጉም አለው። ሞት ሁል ጊዜ የሆነ ነገር ሲሞት ስታዩ ወይ ጉድጓድ ሲቆፈር ስታዩ እናንተ ትሞታላችሁ ማለት ላይሆን ይችላል። ነገር ግን እስከ ዛሬ ድረስ የሆነ ያደከማችሁ የኖራችሁ የሚያደክም ህይወት ከሆነ የዛ ነገር ማብቃትና የሆነ አዲስ ነገር ጅማሬንም ሊያሳይ ይችላል። ነገር ግን የሞቱ ሰዎችን በተለይ አንሲስተርስ አያት፣ እናት ምናምን የምትመለከቱ ከሆነ በተደጋጋሚ ይሄ ደግሞ አደገኛ ምልክት አለው። ምክንያቱም በእነዚህ ሰዎች ውስጥ ያለ የዘር ማንዘር ነው። ልክ ነኝ? የዘር ማንዘር እርግማን ወደ እናንተ መተላለፍ እንደሚፈልግ ያ የሞት መንፈስ እየተከተላችሁ እንደሆነ በእናንተ መቀጠል የሚፈልገው አንዳች ክፉ ነገር እንዳለ ማሳያም ሊሆን ይችላል። ብዙ ጊዜ የሞቱ ሰዎች ተቀስቅሰው በእንደዚህ አይነት ሁኔታ ወደ እናንተ ጋር ሲመጡ እናንተን የሚፈልግ እነሱን ሲከተል የነበረ የጨለማ መናፍስት አካል እንዳለ እንዳትረሱ። ስለዚህ እንደዚህ አይነት የእርግማን እስራቶችን መበጠስና ከፍተኛ ጸሎት ማድረግ በጣም አስፈላጊ ነው። በተለይ በጸሎት ሊረዷችሁ የሚችሉ ከእናንተ በመንፈሳዊ ነገር የቀደሙ ከፍ ያሉ ሰዎች የምታገኙ ከሆነ በዚህ ዙሪያ እንዲጸልዩላችሁ ፍቃድ ስጧቸው፣ ንገሯቸው፣ አዋዩዋቸው። ምክንያቱም ትልቁ እርግማንን እስራትን የምንበጠስበት የምናሸንፍበት ኃይል ጉልበት የኢየሱስ ክርስቶስ ደም ነው። ስለዚህ በዚህ በክርስቶስ ኢየሱስ ስምና ደም አማካኝነት ይህንን ጉልበት በጠሳችሁ ማለፍ የምትችሉበትን አቅም ልትገነቡ ይገባል። 9ኛው ፈተና መፈተን። ፈተና በህልም ስትፈተኑ ምንድን ነው ትርጓሜው? ይሄ አንድ ነገር ሊያሳይ ይችላል። ምናልባት እግዚአብሔር መንፈሳዊ ህይወታችሁን የሚፈትሽበት ወይ ወደሆነ እድገት እናንተን ለማሸጋገር የሚያዘጋጅበት ጊዜ ሊሆን ይችላል። ልክ ከአንድ ክፍል ወደ ሌላ ክፍል መቀየሪያ ሰዓት ላይ ልጆች እያለን ጠብቀን እንደምንፈተነው አሁንም እግዚአብሔር ወደሆነ ህይወት ሊያስገባችሁ ወደሆነ ከፍታ ወደሆነ አዲስ ነገር ውስጥ ሊከታችሁ እንደሆነና በዛ ውስጥ ግን አስቀድማችሁ የምትፈተኑት ፈተና እንዳለ እያመላከታችሁ ሊሆን ይችላል። ታዲያ የዚህ ህልም ትርጉም በጣም ቀላል ነው። ተዘጋጅታችኋል ወይ? ተዘጋጁ ወይም እያላችሁ ነው። በሆነ ነገር ልትዘጋጁ ያስፈልጋል። እግዚአብሔር ልክ አብርሃምን ልጅህን ስጠኝ ብሎ እንደፈተነው ማለት ነው። ዮሴፍን በነዛ መከራዎች ውስጥ እንደፈተነው፣ የጲጤፎራ ሚስት መታ ከሱ ጋር ለመተኛት እንደፈተነችው የሆነ በህይወታችሁ ሊመጣ ያለ አንድ ፈተና አለ። ለዛ ነገር እግዚአብሔር ዝግጁ እንድትሆኑ በተለይ በጸሎት በእግዚአብሔር ቃል እውቀትና ጥናት ህብረት በማድረግ ከወንድሞች ጋር በዝግጅት ውስጥ እንድትሆኑ እግዚአብሔር ሊያሳስባችሁ ይችላል። ከምንም በላይ ግን አሸናፊ የሚያደርገን በእንደዚህ አይነት ሁኔታ ውስጥ እንዳለን ከተሰማን የእግዚአብሔርን ቃል እውቀት በብቃት መያዝ አለብን። እንደ እግዚአብሔር ቃል የሆኑ ነገሮችን ከፈተሽን ነገሮች አይከብዱንም። ስለዚህ ለአዲስ ኃላፊነት ለሆነ ለአዲስ ለእንግዳ ነገር ለአዲስ ሹመት እግዚአብሔር ሊያዘጋጀን ስለሆነ በብቃት ራሳችንን ማዘጋጀት አለብን። 2 ቆሮንቶስ ምዕራፍ 13 ቁጥር 5 ላይ በእምነት እየኖራችሁ እንደሆነ ኤግዛማይን ዮርሰልፍ ራሳችሁን ፈትኑ ይላልና ራሳችሁን የምታዩበት እስቲ ግን ይሄ ነገር ብቁ ነኝ የምትሉበት ጊዜ ነው። ያዕቆብ ምዕራፍ 1 ቁጥር 3 ደግሞ የእምነታችሁ መፈተን ትዕግስትን እንዲያመጣላችሁ አውቃችሁ ልዩ ልዩ መከራ ሲደርስባችሁ በብዙ ደስታ ተቀበሉት ብሎ ሲመክረን እናያለን። የመጨረሻው ግን 10ኛው ህልም ስንመለከት መጠንቀቅ ያለብን ወይም ይህንን ህልም ካየን ምንድን ነው ይሄ ነገር ብለን ማወቅ ያለብን አንድ ህልም አለ። ይሄም የመንገድ መጥፋት ነው። የሆነ ቦታ ላይ ሆናችሁ መንገድ ከጠፋችሁ ወይ የሆነ መንገድ ተዘግቶባችሁ መሄድ ካልቻላችሁ ምንድን ነው ትርጓሜው? ምን አይነት አቅጣጫስ እያገኘን ይሆን? ብዙ ጊዜ እንዲህ አይነት ህልም ስትመለከቱ አንድ ነገር አስተውሉ። ምናልባት በእግዚአብሔር ፍቃድ ውስጥ አለመሆናችሁን የሚያሳዩ ምልክቶች ሊሆኑ ይችላሉ። መንገድ መጥፋት ማለት እናንተ የያዛችሁት የጀመራችሁት መንገድ ልክ እንዳልነበረ፣ የሆነ ኮንፊውዥን ውስጥ እንደገባችሁ፣ ግራ መጋባት ውስጥ እንደገባችሁ፣ የእግዚአብሔር ሐሳብ እንደሌለበት ሊገልጥ ይችላል። ሁሉም ግን እንደዛ ነው ማለት ደግሞ አይደለም።
ምናልባት ደግሞ የጀመራችሁት መንገድ ወይም ውስጣችሁ ያለው ራዕይ መደብዘዙንም የሚያሳይ ሊሆን ይችላል። ስለዚህ እንደገና ሪቫይዝ እንድታደርጉት ጊዜ ወስዳችሁ እንድትጸልዩ በዛ በትክክለኛው አቅጣጫ መጓዝ የምትችሉበትን ነገር እንድትፈልጉም እግዚአብሔር አቅጣጫ እያሳያችሁ ሊሆን ይችላል። አሁንም ግን ለእንደዚህ አይነት መፍትሄው ትልቁ ነገር የእግዚአብሔርን ቃል ፓዙን መፈለግ ነው። ቃልህ ለእግሮቼ መብራት ናቸው ብሎ ዳዊት ሲዘምር እናያለን። በሌላም ስፍራ ላይ እኔ ከማሳየህ ሕግ ወደ ቀኝ ወደ ግራ አትበል ብሎ ለኢያሱ ሲመክረው ለነ ኤርሚያስ ሲናገራቸው እግዚአብሔር አይተናል። ስለዚህ እግዚአብሔር ቃል ላይ ዲፔንድ አድርገን የምሄድበት እየተጓዝኩት ያለው መንገድ እንደ እግዚአብሔር ቃል ግን ጤነኛ ነው ሲፈተሽ ሲመረመር ብለን ራሳችንን እንደገና ሪቫይዝ አድርገን እንድናይ የሚያበረታታ ሊሆን ይችላል። ባጭሩ ግን እነዚህን 3 ነገሮች ነግሬያችሁ ግን ላጠቃል። ህልም ሁሉ ከአንድ አይነት ምንጭ ይመጣል ማለት አይደለም። እንደ እግዚአብሔር ቃል ከሆነ ህልም ከ3 ምንጭ ሊመጣ ይችላል። የመጀመሪያው ከእግዚአብሔር አቅጣጫ እንድታዩ መንገዱን እንድትመለከቱ ራሳችሁ እንድትፈትኑ እንድትማሩበት ወይ ደግሞ ነገሩን አስባችሁ እንድትዘጋጁበት ህልሞች ሊመጡ ይችላሉ። ከእግዚአብሔር ግን ካልሆነ ሁለተኛ ሶርስ አለ፣ ከራሳችሁ ሊመጣ ይችላል። መጽሐፍ ቅዱስ ህልም በስራ ብዛት ይታያል ይለናል። ምን ማለት ነው? ያ ስታሰላስሉት የዋላችሁት ከሆነ ስለ አንድ ሰው አንስታችሁ እያወራችሁ ከነበረ ወይ የሆነ ምኞት ውስጣችሁ አስባችሁ ከሆነ ያንን ምኞታችሁን ያንን ሰው ስታወሩት የነበረው ነገር በውስጣችሁ ሊመጣ ይችላል። ሶስተኛው ግን ህልም የሚመነጭበት መንገድ ከአጋንንትና ከክፉ ዓለም ሊሆን ይችላል። እንደዚህ አይነት ህልሞችን የምትለዩት ከፍተኛ ፍርሃት ይለቁባቸዋል፣ ድንጋጤን ውስጣችሁ ያመጣሉ፣ አይምሯችሁ ይታወካል፣ ጤነኞች መሆን አትችሉም እና ሌሊት በማይሆን መንገድ ምናልባት የጾታዊ ግንኙነት ጥቃት ሊደርስባችሁ ይችላል። ወይ ደግሞ ከባድ ፍርሃት ውስጣችሁ የሚፈጠርበትን ነገር እያመጣ ውስጣችሁ ሊያመጣ ይችላል። እንዲህ አይነትን ነገር ግን ብድግ ብላችሁ ወዲያውኑ ከአጋንንት እንደሆነ አውቃችሁ መቃወም እንዳለባችሁ እንዳትዘነጉ። ጥቃት እየተደረገባችሁ ጥቃት እየደረሰባችሁ ሊሆን ስለሚችል ነው። ስለዚህ ህልሞችን ባያችሁ ቁጥር አንድ ነገር አድርጉ። የመጀመሪያው ጸልዩ ያንን ህልም። ሁለተኛ ፈትኑት ህልሙ ከእግዚአብሔር ነው ከኔ ነው ከአጋንንት ነው የሚለውን። ስለዚህ በመጸለይ በመፈተንና ለዛ ነገር ደግሞ በመዘጋጅ ራሳችሁን ለዚህ ለሚመጥነው እግዚአብሔር ላሳያችሁ ራእይ ብቁ ታደርጋላችሁ። ዮሴፍ አስቀድሞ ከዓመታት በፊት ያየው ህልም በመጽሐፍ ቅዱስ ዘፍጥረት ላይ የምታገኙት ሰው ከብዙ ዓመታት በኋላ ተፈጻሚነት አግኝቷል። ምናልባት አንዳንድ እግዚአብሔር ህልምን እያሳያችሁ ያለው ሊያደርገው ያለውን ነገር የሚናገራችሁ በመሃል ላይ የሚገጥማችሁ ተስፋ የሚያስቆርጡ ነገሮች እንዳያስቆሟችሁ፣ ልባችሁ እንድታዘጋጁ፣ መንፈሳችሁ እንድታዘጋጁ አቅጣጫ እየሰጣችሁ ሊሆን ይችላል። እርግጠኛ ነኝ ይሄ ቪዲዮ ይጠቅማል ብላችሁ እንደምታስቡ አልጠራጠርም። ታዲያ የእውነት ግን ከጠቀማችሁ የቪዲዮ ለሌሎችም ሰዎች እንደሚጠቅም በማሰብ ቢያንስ ለ2 ሰው ለ3 ሰው በታማኝነት ከኛ ጋር ይህንን መልእክት አጋሩልን። ይህንን ስታደርጉ በታላቅ አክብሮት እያመሰገንኩኝ ነው። እኔም ቀጥሎ ለማገልገል ለእናንተ መልካምን ነገር እንደ እግዚአብሔር ቃል ይዤላችሁ እንድመጣ ያነሳሳኛል። ለሌሎችም ደግሞ ይሄ መልስ ለሚያስፈልጋቸው ግራ ለተጋቡ እንግዳ ለሆነባቸው ሰዎች ምላሽ የሚያገኙበት በእናንተ ሼር በማድረግ ምክንያት መፍትሄ የሚያገኙበት ቪዲዮ እኮ ሊሆን ይችላል። ከዛ ባለፈ ግን ለዚህ ቻናል አዲስ ከሆናችሁ ከኛ ጋር ቤተሰብ እንድትሆኑ የእግዚአብሔርን ቃል እንድንማማር ዕለት ዕለት በሚለቀቁ ቪዲዮዎች መንፈሳዊ እውነታችሁን ህይወታችሁን እንድታድሱ አበረታታችኋለሁ። ብዙ ዓለማዊ የማይጠቅሙ ተርኪ መርኪ የያዙ ሚዲያዎች በትጋት እየተሰራጩ በትላልቅ ፕሮዳክሽን ተዘጋጅተው ለብዙ ህዝብ የሚያስቱ እየተደረጉ ይቀርባሉ። እኔና እናንተ ግን የጽድቅ ሰባኪዎች ነን። የእግዚአብሔርን እውነት መንፈሳዊ ህይወታችንን የሚያሳድጉ ነገሮች በትጋት በስልት እግዚአብሔርን በመውደድ እንደገና በትጋት እንድናቀርብ እኛ ጋም ይሄ ብርታት ሊኖር ይገባል። እንደዚህ የምታበረታቱ የምትደግፉ ከሆናችሁ አሁኑኑ ሼር በማድረግ ለሌላው ሰው በመናገር የተማራችሁትን በማስተማር አብራችሁን ብትቆዩ ደስ ይለናል። እኔ ሳገለግላችሁ የነበረው አገልጋይ ኢዮስያስ ወይም ኢቫንጀሊስት እዩ ነኝ። ቴንኪው አብራችሁኝ ስለነበራችሁ።